ብዙ ወንዶች ሴቶች የሚወዱት ሀብታም ወይም ቆንጆ ወንድ ብቻ ነው ብለው ያስባሉ። ይህ ግን የቀሽም ወንድ ሰበብና ምክንያት ነው። ምክንያቱም የስነ ልቦና ጥናቶችና ሳይንስ እንደሚያረጋግጡት ሴቶች ከምንም በላይ የሚማረኩት በወንዱ የሰብዕና ጥልቀትና ባነጋገሩ ነው። ዛሬ የምነግራችሁ 5 ነገሮችን ካወቃችሁ በተለይ ሶስተኛውና የመጨረሻውን ቦነስ ከተገበራችሁ እመኑኝ የምትፈልጉትን ሴት መርጣችሁ መያዝ ትችላላችሁ። ማሳሰቢያ፣ ይህንን ነገር ለመጥፎ ነገር የምትጠቀሙበት ከሆነ መልሶ ራሳችሁን ይጎዳችኋል። እስካሁን በዚህ ቻናል ላይ የምንለቃቸው ቪዲዮዎች ዝም ብሎ የማይሰራና ያልተረጋገጠ ነገሮችን አይደለም። የምናመጣው በሳይንስ የተረጋገጠ የሚሰራና የሚተገበር ውጤት ያለው ነገር ነው። ለዚህ ምስክሮች እናንተ ናችሁ። ወደ መጀመሪያው እንለፍ። አንደኛ፣ ያልተጠበቀ እውነተኝነት። በማህበራዊ ህይወት ውስጥ አብዛኞቹ ወንዶች የሚወርቁበት አንድ ትልቅ ስነ ልቦናዊ ወጥመድ አለ። እሱም ናይስ ጋይስ ሲንድሮም ወይም ሁልጊዜ ሰውን ለማስደሰት መኖር ይባላል። ብዙ ወንዶች አንዲት ሴት ስታወራቸው በእሷ ዘንድ ተቀባይነት ለማግኘት ሲሉ ብቻ እሷ የምትፈልገውን ሐሳብ ሁሉ ይደግፋሉ። ሁልጊዜ አዎ ትክክል ነሽ ይላሉ። ወይም ደግሞ የራሳቸውን እውነተኛ ፍላጎትና አመለካከት አጥፍተው እሷን ለማስማማት ይሞክራሉ። ይህንን የምታደርገው በጥሩ መልኩ ሊመስል ይችላል፣ ነገር ግን እውነታው ሌላ ነው። ሴቶች ሁልጊዜ እሺ የሚለውን የራሱ አቋም መስመር የሌለውን ወንድ መቼም ቢሆን አያከብሩትም። አንተን እንዳስመሳይ ወይም እንደ ደካማ ወንድ አድርገው ነው የሚመድቡ። የሚገርመው የስነ ልቦና እውነታ ግን ሴቶች እሷን ለማስደሰት የማይሞክርን የራሱ ጠንካራ አቋምና እውነተኝነት ያለውን ወንድ በጥልቀት ያከብራሉ። ስለዚህ አንተ የራስ መስመር ሊኖር ይገባል። ከአንዲት ሴት ጋር ስታወራ በአንድ ሐሳብ ላይ ካልተስማማ እሷን ለማስደሰት ብለህ አትዋሽ። በአክብሮት ግን ደግሞ ያለምንም ፍርሃት አይኖቿን እያየ እኔ ግን በዚህ ሐሳብ ላይ ፍጹም የተለየ እይታ ነው ያለኝ በላት። የራስ መርህና አቋም እንዳለ እሷን ለማስደሰት ብለህ ማንነትን እንደማትቀይር ስታሳያት በአንተ ውስጥ ያለውን ጽኑ በራስ መተማመን በደመ ነፍስ ትረዳዋለች። ያንተ አይደለም ወይም አልስማማም የሚለው ቃል ከዚህ የውሸት አዎ በላይ ያንተን ዋጋ በልቧ ውስጥ በከፍተኛ ደረጃ ይሰቅለዋል። ሴቶች በተፈጥሯቸው ሊመራቸው ለሚችል የራሱ እውነት ላለውና ለማያወላውል ወንድ ትልቅ ስሜት አላቸው። እውነተኝነት እሷን ከአስመሳይ ዓለም የምትጠብቅበት ትልቁ ጋሻህ ነው። ሁለተኛ፣ የስሜት ማሚቶ። ይህንን ምስጢር በሚገባ ለመረዳት መጀመሪያ የወንድና የሴት ተፈጥሮ ያስተሳሰብ ልዩነትን በደንብ ማወቅ አለባችሁ። እኛ ወንዶች በተፈጥሯችን አመክንዮ ወይም ሎጂካልና ችግር ፈቺዎች ነን። አይምሯችን የተገነባው በአንድ ጉዳይ ላይ መስመር ይዞ ለመጓዝ፣ ስህተትን ለመጠገንና መፍትሄን ለመፈለግ ነው። ስለዚህ አንዲት ሴት ያጋጠማትን አስቸጋሪ ነገር፣ በስራ ቦታዋ የገጠማትን ፈተና ወይም ከጓደኞቿ ጋር የገጠማትን ግንኙነት ስትነግራችሁ ያንተ አይምሮ ወዲያውኑ ወደ ችግር ፈቺ ወይም ፊክስ ሙድ ይገባል። በዚህ ሰዓት አብዛኛው ወንድ የሚሰራው ትልቁ ስህተት መመሪያ መስጠት ነው። ይህንን ማድረግ ነበረብሽ፣ እዚህ ጋር መሄድ አልነበረብሽም፣ ለምን ከሷ ጋር ትከራከሪያለሽ፣ በሚቀጥለው ጊዜ እንዲያደርግ እያልክ መፍትሄዎችን ትደረድራለህ። አንተ ይህንን የምታደርገው ስለምታስብላትና ልትረዳት ስለምትፈልግ እንደሆነ አውቃለሁ። ነገር ግን ይህንን ወቁ። ይህንን ስታደርግ በሴቷ አእምሮ ውስጥ ትልቅ የስሜት መዘጋጋትን እያመጣ ነው። ምክንያቱም ሴቶች ከአንድ ወንድ ጋር ስሜታቸውን ሲያጋሩ መፍትሄ ከመፈለጋቸው በፊት ቀድሞውኑ መደመጥና መረዳትና እውቅና ማግኘቱን ይሻሉ። አንተ ወዲያውኑ መፍትሄ ለመስጠት ስትሮጥ እሷ የሚሰማት ይህ ወንድ እኔን ለመረዳት ትዕግስት የለውም፣ ስሜቴን እያጣጣለ ነው የሚል የብቸኝነት ስሜት ነው። አንተ ግን በዚህ ስነ ልቦና ወጥመድ ውስጥ አትወርቅም። ንግግርህ ማራኪና የማይረሳ እንዲሆን ይህንን የስሜት ማሚቶ ጥበብ ተጠቀም። የስሜት ማሚቶ ማለት እሷ የተናገረችውን ነገር በአመክንዮ ከመተቸት ወይም መመሪያ ከመስጠት ይልቅ በውስጧ የተሰማትን ስሜት በጥልቀት አድምጠህ ያንን ስሜት በራስህ ቃል መልሰህ ማስተጋባት ማለት ነው። ለአብነት ያህል ይህንን እውነተኛ ምሳሌ ባይምሮህ ላይ አንዲት ሴት ወደ አንተ መጣ፣ ዛሬ ስራ ቦታ በጣም ደክሞኝ አለቃዬ ያለምንም ምክንያት በሰው ፊት ተቆጣኝ፣ ቀኑን ሙሉ ስናደድ ነው ያልኩት ስትል ተራ ወንድ ከሆንክ የምታደርገው ንግግር የሚሆነው እና ለምን ዝም አልሽው፣ ለምን ለበላይ አካል አታመለክችም የሚል መመሪያ ይሆን ነበር። አንተ ግን ድምፅን አረጋግተህ ሙሉ ትኩረትን ሰጥተህ እንዲህ ትላታለህ። በጣም የሚደክምና ስሜት የሚጎዳ ቀን እንደነበረሽ ያስታውቃል። ያለምንም ጥፋት በሰው ፊት መሳደብ በእውነት በጣም ያናዳል። እንደዚህ አይነት ቀን ማሳለፍ ምን ያህል ከባድ እንደሆነ ይገባኛል። እስኪ አስበው። እዚህ ጋር ምንም አይነት አዲስ መፍትሄ አልሰጣሃትም። ነገር ግን ያደረከው ነገር ከማንኛውም መፍትሄ በላይ ውድ ነው። የተሰማት ቁጣ፣ ድካምና በደል በራስ ቃል መልሰ ስታስተጋባላት ኢኮ አደረካት ይባላል። ይህንን ስታደርግ በሴቷ አእምሮ ውስጥ የሚፈጠረው ስሜት ፍጹም አስደናቂ ነው። በዓለም ላይ ካሉ ወንዶች ሁሉ የበላይነት የምትረዳት የውስጥ ስሜቱ የሚሰማህና መጠጊያ ሊሆንላት የሚችል ብቸኛው እንዳንተ እንደሆንክ በጽኑ ታምናለች።
ሴቶች በተፈጥሯቸው አመክንዮአዊ መፍትሄ ከሚሰጣቸው ወንድ ይልቅ ስሜታዊ ደህንነት ወይም ኢሞሽናል ሴፍቲ ወደሚሰጣቸው ወንድ በከፍተኛ ሁኔታ ይሳባሉ። አንተ ስሜቷን ሳትፈርድባት ስታስተጋባላት የውስጥ መከላከያ ግንቧ በቀስታ ይወርዳል። ካንተ ጋር ስታወራ ፍጹም ሰላምና እረፍት ይሰማታል። ስለዚህ ከዛሬ ጀምሮ እሷን ስታወራ መፍትሄ ለመስጠት የምታደርገውን ሩጫ አቁም። ቃላቶቿን ብቻ ሳይሆን ከቃላቶቿ በስተጀርባ ያለውን ስሜት አድምጥ። ያንን ስሜቷን ተረድተህ መልሰህ ታስተጋባለህ። የእሷን ልብና አእምሮ ካንተ ጋር በጥልቅ የስሜት ገመድ ይተሳሰራል። ያንን ትስስር ደግሞ የትኛውም ውጫዊ ነገር ሊበጥሱ አይችልም። ሶስተኛው ድምጽህን የመቆጣጠር ጥበብ። ይህ ጥበብ አንተ ሳታውቀው አንደበትህ ርቱዕ ሳትሆን እንኳን በሴቶች አእምሮ ውስጥ የጥንካሬና የመሪነት ምስልን የሚቀርጸው ሚስጥር ነው። እሱም ድምጽህን የመቆጣጠር ጥበብ ወይም ቮካል ቶናሊቲ ይባላል። አብዛኛዎቹ ወንዶች በማህበራዊ ግንኙነት ውስጥ የማይረዱት እውነት ቢሆን ይሄ ነው። የምትናገረው ቃል 30% ቦታ ሲኖረው ድምጽህና ቃና ወይም የምታወራበት መንገድ ግን 70% ድርሻ አለው። ከተራ ሰዎች ጋር ስታወራ ድምጾችህ ወደ ላይ ይጮሃሉ፣ በጣም ፈጣን ይሆናል፣ ወይም ደግሞ ንግግራቸውን ሲጨርሱ የድምጽ ቃናቸው ወደ ላይ ከፍ ይላል። ይህ አይነቱ የድምጽ አጠቃቀም በአንተ ውስጥ ያለውን ተቀባይነት የማጣት ፍርሃትና እባክሽን ስምኝ የሚል የመርበትበት መልእክት ለሴቶች ደመነፍስ አሳልፎ ይሰጣል። አንተ ግን በሴቶች የሚያስወድድ ጥልቅ ስብዕና እንዲኖር ከፈለግ ድምጽህን በጥልቀት ከተረጋጋ የሆድ ወይም የደረት ክፍል ውስጥ መውጣት አለበት። ንግግር የሰከነ በራስ መተማመን የተሞላበትና ፍጥነት የሌለው ይሁን። ስታወራ ፍጥነትህን ቀንስ። አንዲት ሴት ስታወራ በአንድ ጊዜ ብዙ ቃላትን ለመደርደር አትሩጥ። በቃላቶችና በአረፍተ ነገሮች መካከል ሰፊ ክፍተት ስትተው የምታወራው ሰው ያንተን ቀጣይ ቃል በከፍተኛ ጉጉት እንዲጠብቅ እያደረግከው ነው። ድምጽ ሲረጋጋና ፍጥነቱ ሲቀንስ በሴቷ አእምሮ ውስጥ በአንተ አካባቢ ያላት የደህንነትና የሰላም ስሜት በከፍተኛ ደረጃ ይጨምራል። ሴቶች በተፈጥሯቸው ጥበቃ ለሚያደርግላቸው ማዕበል መቋቋም ለሚችልና መሪ መሆን ለሚችል ጽኑ ወንድ ያስባሉ። ያንተ የተረጋጋ ጥልቅና የሰከነ ድምጽ የውስጥ ጥንካሬህን የብስለትና የስሜት መረጋጋት ዋነኛው ማረጋገጫ ነው። ስለዚህ ከዛሬ ጀምሮ ስታወራ ድምጽህ እንዳይጮህና እንዳይፈጥን ተቆጣጠረው። ረጅምና ጥልቅ ትንፋሽ ወደ ውስጥ ውሰድ። ድምጽህን ከደረት አውጣው። ከዚያም ድባቡ በአንተ የሰከነ ቃና ሙሉ በሙሉ ተቆጣጠረው። አራተኛ ድብቅ ምልከታ። ይህንን ሚስጥር በጥልቀት ለመረዳት የመጀመሪያው ወደ ራሳችሁ እውነት ተመልከቱ። አብዛኛው ወንድ ከአንዲት ሴት ጋር ሲቀመጥ አይምሮ የሚያተኩረው እኔን እንዴት እያየች ነው፣ ስለኔ ምን እያሰበች ነው በሚሉ የፍርሃት ጥያቄዎች ነው። በዚህ ጭንቀት የተነሳ ሴቷ ስትወራ ወንዱ የፊት ገጽታውን ከመጠን በላይ ያንቀሳቅሳል። በውሸት ፈገግ ይላል፣ በየሰከንዱ ራሱን ያነቃንቃል፣ ወይም ደግሞ ተቀባይነት ለማግኘት ሲል ብቻ አላስፈላጊ የሆኑ የፊትና የሰውነት እንቅስቃሴዎችን ያሳያል። ይህንን ስታደርጉ ደግሞ ለአንተ ሳታውቀው በሴቷ ደመነፍስ ውስጥ ይህ ወንድ በእኔ ፊት ፍርሃት አለበት፣ እኔን ለማስደሰት እየጣረ ነው የሚል የደካማነት መልእክት በከፍተኛ ድምጽ እያስተላለፍክ ነው። ነገር ግን እናንተ ከፍተኛ ዋጋ ያላችሁ ወንዶች መሆን ከፈለጋችሁ ይህንን የተጋላጭነት ወጥመድ በአስቸኳይ መስበር አለባችሁ። ዘ ሳይለንት ፕሮፋይለር የምንለው ጥበብ አንተ በንግግር ጊዜ አዳኝና መርማሪ እንጂ ተፈታኝ አለመሆንን የምታሳይበት ልዩ መሳሪያ ነው። አንዲት ሴት ስታወራ አይምሮ ከተራ ጭንቀት አጽዳው። የእጆቿን እንቅስቃሴ፣ የቃላት አጠቃቀሟንና ከዓይኖቿ በስተጀርባ ያለውን እውነተኛ ስሜት ያለምንም መቅበጥበጥ በጥልቀት ታዘበው። የፊት ጡንቻዎች የተረጋጉና ዘና ያሉ ይሁኑ። እሷ በስሜት ስታወራ አንተ ከመጠን በላይ በረብሻ አትሳቅላት፣ ወይም ደግሞ እያንዳንዱን ቃል ለማረጋገጥ አትቅበጥበጥ። ልክ እንደ አንድ በሳል መርማሪ በዓይኖች ውስጥ ፍጹም የሆነ ጥልቀትና እረፍት ይኑር። ይህ የስነ ልቦና ምልከታ በሴቷ አእምሮ ውስጥ ምን አይነት ስሜት ይፈጥራል መሰለ? አንተ እሷን ለማስደሰት የምትሮጥ ተራ ወንድ ሳትሆን የእሷን ማንነት በጥልቀት እያነበብክ ያለ፣ በአካባቢ በሚፈጠር በማንኛውም ማዕበል የማትናወጥና ፍጹም የውስጥ ሰላም ያለህ ጽኑ ሰው መሆንን ይመሰክርልሃል። አብዛኞቹ ወንዶች ሊሰጧት ያልቻሉትን የጥንካሬና የሚስጥራዊነት ስሜት በአንተ ድብቅ መልእክት ውስጥ ታገኘዋለች። አምስተኛ ጥልቅ ጥያቄዎችን የመጠየቅ ብቃት። ይህ ጥበብ አንተን በአንዲት ሴት አእምሮ ውስጥ ለዓመታት ፈጽሞ ሊረሳ የማይችል እንደ ማህተብ የታተመ ትልቅ የታሪክ ምዕራፍ የሚያደርግ ወርቃማ ቁልፍ ነው። እሱም ጥልቅ ጥያቄዎችን መጠየቅ ብቃት። ይህንን ሚስጥር በሚገባ ለመረዳት መጀመሪያ አብዛኛው ወንድ በማህበራዊ ግንኙነት ውስጥ የሚያደርገውን አሰልቺና ደረቅ ጉዞ በትኩረት ተመልከት። ከተራ ወንድ ጋር ስታወራ የንግግራቸው ይዘት ምን ይመስላል? ዛሬ ቀንህ እንዴት ነበር? ምን እየሰራሽ ነው? ምሳ ምን በላሽ? ቅዳሜና እሁድ የት ልትሄጂ ነው? እነዚህ መሰረታዊ ደረቅና ደጋግሞ የሚመጡ ጥያቄዎችን ትጠይቃለህ።
እንድታውቀው የምትፈልገው ትልቁ የስነ ልቦና እውነት ይህ ነው። እንደዚህ አይነት ጥያቄዎች ንግግሩን ወደ መረጃ ልውውጥ ወይም ደግሞ ወደ ስራ ቃለ መጠይቅ ይቀይሩታል። እነዚህ ጥያቄዎች በአንዲት ሴት አይምሮ ውስጥ ምንም አይነት ስሜታዊ ሞገድ፣ ምንም አይነት አዲስ የደስታ ሆርሞን አይቀሰቅሱም። የሴት ልጅ አይምሮ ለዚህ ጥያቄዎች መልስ የሚሰጠው ልክ እንደ ማሽን በለመደው አውቶማቲክ መንገድ ብቻ ነው። ደህና ነበርኩ፣ ምንም እየሰሩ አይደለም፣ ቤት ነኝ የሚሉ አጫጭርና ደረቅ መልሶች ይመጣሉ። ንግግሩ እዚያው ላይ ይሞታል። ነገር ግን አንተ በሴቶች የሚያስወድድህ ሁልጊዜ በአይምሯቸው ውስጥ እንድትመላለስ የሚያደርግ ጥልቅ ስብዕና እንዲኖር ከፈለግ ይህንን አሰልቺ መንገድ በአስቸኳይ መስበር አለብህ። ንግግርን ከተራ መረጃ ልውውጥ ወደ መንፈሳዊና ስሜታዊ አሰሳ ልታደርገው ይገባል። አንተ የምትጠይቃቸው ጥያቄዎች የሷን ውጫዊ ሁኔታ ሳይሆን ወደ ውስጣዊ ማንነቷ፣ ወደ ህልሟ፣ ወደ ፍርሃቷ እና ወደማይነካው ስሜት ክፍሏ የሚገቡ ጥልቅ በሮች መሆን አለባቸው። ለምሳሌ እነዚህም በተዋቡ ቃላት የተሸመኑ ጥልቅ ጥያቄዎችን በጥንቃቄ አድምጥ። ከሷ ጋር ተቀምጠህ ድባቡ ሲረጋጋ ያንን የለመደውን ቀንሽ እንዴት ነበር የሚለውን አሰልቺ ጥያቄ ትተህ ድምፅን አረጋግተህ እንዲህ ትላታለህ። በህይወትሽ እስካሁን ካደረግሻቸውና ካለፍሻቸው ነገሮች ሁሉ ዞር ብለሽ ስታዩ ውስጣዊ ኩራትና ታላቅ ሰላም የሚሰጥሽ ትልቁ ስኬትሽ የትኛው ነው ብለህ ጠይቃት። ወይም ደግሞ ይበልጥ ወደ ነሷ ለመጠጋት እንዲህ ትጠይቃታለህ። ሰዎች ባንቺ ላይ እንዲረዱልሽ በጥልቀት የምትመኙ ነገር ብዙውን ጊዜ ማንም ሰው ሊረዳሽ አልቻለው ትልቁ የውስጥ እውነትሽ ምንድነው ብለህ ጠይቃት። እነዚህን ጥያቄዎች ስትጠይቃት ምን እየተፈጠረ እንደሆነ ታውቃለህ? በሴቷ አይምሮ ውስጥ ፍጹም አስደናቂ የሆነ ስነ ልቦናዊ ለውጥ ይፈጠራል። አእምሯ ከለመደው አሰልቺ የዕለት ተዕለት አስተሳሰብ ወጥቶ ወደ ትዝታዋ ጥልቀት፣ ወደ ህልሟ ማህደርና ወደ ስሜቷ ውቅያኖስ ውስጥ መዝለቅ ይጀምራል። ካንተ በፊት የነበሩት ወንዶች ሁሉ ስለ ቁመናዋ፣ ስለ ውጫዊ ውበቷ ወይም ስለ አለባበሷ ብቻ ሲያወሩ፣ አንተ ግን ስለ እሷ ነፍስ፣ ስለ አስተሳሰቧና ስለ ውስጣዊ ማንነቷ እየጠየቅካት ነው። ይህንን ስታደርግ በሴቷ አይምሮ ውስጥ ፍላጎትና ጥልቅ ትስስርን የሚያመነጩ እንደ ዶፓሚንና ኦክሲቶሲን የደስታ ሆርሞኖች በከፍተኛ ሁኔታ መመንጨት ይጀምራሉ። ካንተ ጋር የምታሳልፈው እያንዳንዱ ደቂቃ፣ የምታደርገው እያንዳንዱ የሐሳብ ልውውጥ በአይምሮ ውስጥ እንደ አዲስ እጅግ ማራኪ ምዕራፍ ይቆጠራል። እስከዚህ ሰዓት አብራችሁን ከቆያችሁ አንድ ቦነስ ልጨምራላችሁ። የእውነት መግቻ። ይህ ጥበብ እናንተ በሴቶች ዘንድ ፍጹም ተወዳጅ ብቻ ሳይሆን ተለዋዋጭ ባህሪያቸውን አቁመው በአንተ ፊት ፍጹም ታማኝና ታዛዥ እንዲሆኑ የሚያደርግ ልዩ የስነ ልቦና መሳሪያ ነው። እሱም የእውነት መግቻ ወይም ዘ ትሩዝ በፈር ይባላል። ይህንን ሚስጥር በሚገባ ለመረዳት መጀመሪያ አብዛኞቹ ወንዶች ከአንዲት ሴት ጋር አለመግባባት ወይም ስህተት ሲፈጠር የሚጓዙበት ሁለት የተሳሳቱ ጫፎችን ተመልከት። የመጀመሪያው እሷን ላለማጣትና ላለማስቀየም ሲል ብቻ ስህተቱን እያየ ዝም የሚል ወይም ደግሞ እውነቱን ለመናገር የሚፈራው ናይስ ጋይ ነው። ይህ አይነቱ ወንድ ዋጋ የለውም። ሁለተኛው ወንድ ደግሞ እውነቱን ለመናገር በሚል ስሜቷን በሚጎዳ መልኩ በጭካኔ የሚተች፣ ተሳስተሻል፣ ሐሳብሽ ከንቱ ነው፣ አትረጅም እያልክ የሚገፋፋት ደረቅ ወንድ ነው። እንድታውቁት የምፈልገው ትልቁ እውነት ይህ ነው። አንተ የመጀመሪያው መንገድ ላይ ከተጓዝክ ሴቷ ትንቃለች። በሁለተኛው መንገድ ላይም ከተጓዝክ ደግሞ የውስጥ መከላከያ ግንቧን ትገነባለች። ካንተ ጋር የምታደርገውን ግንኙነት ወደ ጦርነት ይቀየራል። እውነቱን እንኳን ብታውቅ አንተ ላለመሸነፍ ስትል ብቻ ትከራከራለች። አንተ ግን እዚህ ጋር ከፍተኛ ዋጋ ያለህ መሪ ወንድ መሆን አለብህ። እነዚህን ሁለት ደካማ መንገዶች ሰብረ ዘ ትሩዝ በፈር የተሰኘውን ጥበብ ትጠቀማለህ። ይህ ጥበብ ማለት ፍጹም የሆነ እውነተኝነትና ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ በአንድ ላይ ማዋሃድ ማለት ነው። እውነቱን በጥንካሬ ከመናገርህ በፊት ድባቡን በጥበብ ታረሰርሰዋለህ። ለምሳሌ ያህል ይህንን ትዕይንት ባይምሮህ አንድ ሴት በአንድ ጉዳይ ላይ ፍጹም የተሳሳተ ወይም ያልበሰለ ሐሳብ ይዛ ወደ አንተ መጣች። ከተራ ወንድ ጋር ቢሆን ኖሮ ሐሳብሽ ስህተት ነው የሚል ቀጥተኛ ግጭት ይፈጠር ነበር። አንተ ግን ዘ ትሩዝ በፈር በመጠቀም እንዲህ ትላታለህ። ይህንን ጉዳይ ለማየት የሞከርሽበት መንገድና ፍላጎትሽ በጣም አከብረዋለሁ፣ ነገር ግን ይበልጥ ውጤታማ እንዲሆን ጉዳዩን በዚህ በኩል ደግሞ ብናየው ይበልጥ አሪፍ አይሆንም? እስኪ አስተውሉ። እዚህ ጋር እውነቱንና የራስን ጠንካራ አቋም አልሸሸክም፣ ነገር ግን እውነቱን ከመናገር በፊት የሷን ፍላጎትና ጥረት ዕውቀት በመስጠት በፈር አደረክላት። ይህ ጥበብ በሴቶች አይምሮ ውስጥ የሚፈጥረው ስነ ልቦናዊ ተጽዕኖ እጅግ የላቀ ነው። በአንተ ፊት የመከላከልና የመከራከር ስሜቷን ሙሉ በሙሉ እንዲወርድ ያደርገዋል። ምክንያቱም አንተ እውነቱን የምትነግራት እሷን ዝቅ ለማድረግ ወይም ለመጉዳት ሳይሆን ጥበቃ ለማድረግና ይበልጥ ለማሳደግ እንደሆነ በደመ ነፍስ ስለምትረዳ ነው። ካንተ ጋር ስትሆን እውነቱን ለመቀበል ፈጽሞ አትቸገርም። ሴቶች በተፈጥሯቸው እውነቱን በድፍረት የሚነግራቸው ነገር ግን ስሜታቸውን በጥበብ የሚገዛላቸው ሚዛናዊ ወንድ በከፍተኛ ሁኔታ ያከብራሉ፣ ይፈልጋሉ። ይህ ጥበብ በአንተና በሌሎች መካከል ያለውን ልዩነት የሰማይና የምድርን ያህል ከፍ ያደርገዋል። ዛሬ ያየናቸው እነዚህ 6 የስነ ልቦናዊ ህጎች በህይወታችሁ ውስጥ በተግባር መጠቀም ስትጀምሩ በአንተና በአካባቢ ባሉ ወንዶች መካከል ያለውን ልዩነት ከፍተኛ ይሆናል። አንተ ለሷ ተራ ወንድ መሆንን ታቆማለህ። ይልቁንም በዓለም ላይ ማንም ሊተካው የማይችል የነፍሷ መጠጊያና እውነተኛ መሪዋ ትሆናለህ።
ሴቶች ካንተ ጋር ካወሩ በኋላ የሚሰማቸው ያንን የተረጋጋ ምስጢራዊና ጥልቅ ስሜት በህይወታቸው መቼም ቢሆን አይረሱትም። በእነዚህ 6 ወርቃማ ነጥቦች ውስጥ እናንተ ይበልጥ የሳባችሁ ወይም ነገ ጀምራለሁ ብላችሁ በተግባር ለመሞከር ያሰባችሁ የትኛውን ነው? አስተያየታችሁን አሁኑኑ ኮሜንት ላይ አስቀምጡልን። ቀጣይ ከዚህ የተሻሉ ቪዲዮዎች ይዘን ስለምንመጣ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ